በመዲናችን መሃል አይን ቦታ ላይ ካሳንቺስ በረጅም ጊዜ ክፍያ የቤት ባለቤት ይሁኑ። ትልቅ ሰው ሪል ስቴት የተናጠል ካርታ ያወጣላቸው 50% የባንክ ብድር የተመቻቸላቸው ዘመኑ በደረሰበት የግንባታ ጥበብ ጥንቅቅ ተደርገው የተገነቡ ማራኪ እይታን የተጎናጸፉ በኢንተርናሽናል ሆቴሎችና ተቋማት በተከበበችው መሃል ካሳንቺስ ላይ ያከራዩት ዳጎስ ያለ ወራዊ ገቢ የሚያስገኝ ቢኖርበት ምቹ መሃል ከተማ እንደ ፍላጎቱ የሚስማማ የመኖሪያ ቤቶችን አቅርበናል። አፓርትመንቶቻችን ክሎዝድ ኪችን እና ትራዲሽናል ኪችን የተገጠመላቸው ሲሆኑ በተጨማሪም ለጋራ መገልገያ ተብሎ የሚቀነሰው ስፋት 7% ብቻ መሆኑ ልዩ ያደርገናል። እንደ ምርጫው ባለ 2 እና ባለ 3 መኝታ ስፋት ያላቸው ቅንጡ አፓርትመንቶችን አቅርበናል። ቀድመው ለሚመጡ 10 ደንበኞች እውነተኛ 10% ቅናሽ አዘጋጅተናል። ለበለጠ መረጃና ቤቶቹን ለመጎብኘት በ0947 02 22 22 ላይ ሃሎ ይበሉን። እንደ ስማችን ትልቅ ነው ስራችን። ትልቅ ሰው ሪል ስቴት። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን 2 ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። በርከት ያሉ ፈጣን ወቅታዊ ዓለም አቀፍና ሀገርኛ ሰበር መረጃዎች በፍጥነት ዩቲዩብ ላይ እየተጫኑ ነው። መረጃዎቹ በየሰዓታቱ ልዩነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ ዜናዎችንም በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ አለፍኩ። በዚህ ሰዓት የመረጃ ጊዜ በቀዳሚነት የምናደምጠው መረጃ ክብራን አድማጮች እንደ ወትሮ ሁሉ አሁንም ግብጽ በኢትዮጵያ ላይ ጫና ያሳድራል ያለችውን ንግግር መናገር መግለጫዎችን ማውጣት አላቆመችም። የኢትዮጵያ ባህር ኃይል በቀይ ባህር ላይ ተመስርቶ የሚገባ ከሆነ ፈጽሞ ለግብጽ ደህንነት አስጊ ነው ሲሉ የግብጽ ውጭ ጉዳይ ሚኒስትር ተናግረዋል። የኢትዮጵያ ታላቁ ህዳሴ ግድብም እንዲሁ የማንደራደርበት ቀይ መስመራችን ነው፣ ኢትዮጵያ በራሷ በብቸኝነት ቀጥላበታለች በማለት በሁለቱ ጉዳይ ግብጽ ቀልድ እንደማታውቅ የሚመስል ንግግር አሰምተዋል። በጉዳዩ ዙሪያ የግብጽ ያወጣችውን የተለመደ ይዘት ያለው ማስፈራሪያና መግለጫ አስደምጣቸዋለሁ። በሌላ በኩል ክቡራን አድማጮች የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ ስልጣናቸው ከፍተኛ ጥያቄ ውስጥ እንደገባ ተነግሯል። በተለይም በውጭ ያሉ የኢራን መንግስት ተቃዋሚዎች አያቶላ አሊ ካሚኒ ስልጣኑን እንዲያስረክቡ አመጽ እንዲነሳ በከፍተኛ ሁኔታ እየቀሰቀሱ ቢሆንም ነገር ግን የእስራኤልና የአሜሪካ ጥቃት ቀድሞ የማይስማሙ የነበሩትን የኢራን ህዝብና መንግስትን አንድ እንዳደረጋቸው ተሰግቧል። ነገር ግን የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ አሁን ላይ ራሳቸው ስልጣን ሊለቁ መሆናቸው ተዘግቧል። ማን ይተካቸዋል የሚለውም ንግግር በከፍተኛ ሁኔታ በኢራን ውስጥ መነጋገሪያ አጀንዳ እንደሆነ መገናኛ ብዙሃኑ ዘግበዋል። በጉዳዩ ዙሪያ መገናኛ ብዙሃኑ ያወጡትን ዘገባ የማስደምጣችሁ ይሆናል። የአያቶላን ከስልጣን መውረድ አስመልክቶ እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያም ግብጽ የኢትዮጵያ ባህር ኃይል በቀይ ባህር መስፈሩ እንዲሁም የታላቁ የህዳሴ ግድብ መጠናቀቁ በከፍተኛ ሁኔታ ስጋት አጭሮብኛል በማለት መግለጹ ተሰማ። ኢትዮጵያ በቀይ ባህር ላይ የባህር ኃይል ማስፈሯ ለግብጽ ደህንነት ስጋት ይፈጥራል ሲሉ የግብጽ ውጭ ጉዳይ ሚኒስትር መናገራቸው ተዘግቧል። የግብጽ የውጭ ጉዳይ ሚኒስትር ዶክተር በድር አብደላቲ በሰጡት ቃል እንዳሉት ከሆነ በተለይም ኢትዮጵያ በቀይ ባህር ላይ የባህር ኃይል ለማስፈር የምታደርገውን ጥረት እንቃወማለን ብለዋል። ሚኒስትሩ በንግግራቸው በኢትዮጵያና በሶማሊያ መካከል የነበረው ውጥረትን ለመሸምገል ጥረት ሲያደርጉ ለነበሩት የቱርክ ባለስልጣናት ይህንኑ አቋማቸውን ማሳወቃቸውን ማስረድተዋል። ሲናገሩም የባህር በር የሌለው ሀገር በቀይ ባህር ላይ ወታደራዊ እንቅስቃሴ ማድረጉ ለኛ ቀይ መስመር ነው በማለት ወትሮንም የኢትዮጵያ እንቅስቃሴ የማያስደስታት ግብጽ አሁንም የኢትዮጵያ ባህር ኃይል ፈጽሞ ለደህንነት ያሰጋኛል ብላለች። ማንኛውም ሀገር በምንም አይነት ሁኔታ እንደዚህ አይነት የጦር ሰፈር በቀይ ባህር ላይ እንዲያቋቁም አንፈቅድም ብለዋል። ኢትዮጵያ የቀይ ባህር ላይ የጦር ሰፈሯን የምታቋቁም ከሆነ ያን
ጊዜ ችግር ይከሰታል ሲሉ መናገራቸውም ተዘግቧል። አክለውም የግብጽ ውጭ ጉዳይ ሚኒስትር ሲናገሩ ግብጽ ከህዳሴው ግድብ ጋር ተያይዞ የውሃ ደህንነት ስጋት ተደቅኖባታል በማለትም ገልጸዋል። የግብጽ መንግስት ከማንም በላይ ለህልውናው አደጋ የሆነው የውሃ ደህንነት መሆኑን ያስታወቀ ሲሆን የኢትዮጵያ መንግስትም በህዳሴው ግድብ ላይ የተናጠል እርምጃዎችን ከጀመረ ዓመታት አስቆጥሯል በማለት የኢትዮጵያ መንግስት የወቀሱት ውጭ ጉዳይ ሚኒስትሩ ዶክተር በድር አብደላቲ ለግብጻውያን ከምንም በላይ የህልውናቸው አደጋ የውሃ ደህንነት መሆኑን ጠቅሰው ከውሃ ደህንነት ጋር በተያያዘ ዜጎች መንግስታቸውንና የመንግስት ተቋማትን ማመን እንዳለባቸው በማነሳሳት መንግስታቸው የግብጽን የውሃ መብት እንደሚከላከል መጠራጠር የለባቸውም ማለታቸውን የዘገበው አልአራም በአባይ ውሃ ላይ ያለንን ታሪካዊ መብትም ለድርድር አናቀርብም ሲሉ ሲፎክሩ ታይተዋል። በዚህም የግብጽ የውሃ ፍላጎት በአሁኑ ወቅት 90 ቢሊዮን ኪዩቢክ ሜትር ቢሆንም በአሁኑ ወቅት በአባይ ወንዝ ላይ ያለን ድርሻ 55.5 ቢሊዮን ኪዩቢክ ሜትር ውሃ ነው ሲሉ ይህ ግብጽ ያላት መብቷን አሳልፋ እንደማትሰጥ ማስታወቃቸውንም ዘግበዋል። በህዳሴው ግድብ ዙሪያ ከኢትዮጵያ ጋር ሲደረግ የነበረው ድርድር ከ12 ዓመታት በኋላ መቆሙን ያስታወቁት ውጭ ጉዳይ ሚኒስትሩ ኢትዮጵያ የታችኛውን ተፋሰስ ሀገራትን ተሳትፎ ወደ ጎን በመተው በራሷ ውሳኔ እንደ አውሮፓውያኑ አቆጣጠር ከ2020 እስከ 2024 5 ጊዜ ግድቡን በውሃ መሙላቷና 2 ተርባይኖችን ስራ ማስጀመሯን ጠቅሰው ከቀይ ባህር ደህንነት ጋርም በተያያዘ የባህር ጠረፉ ተጋሪ ያልሆኑ ሀገራት ወታደራዊ ኃይል ወደ አካባቢው እንዲወጡ ግብጽ እንደማትፈቅድ ገልጸው ይህ በኢትዮጵያ በኩል እየመጣብን ያለው ከባዱ ስጋት ነው ሲሉም ተናግረዋል። ምንም እንኳን የግብጽ ውጭ ጉዳይ ሚኒስትር በድር አብደላቲ በተለይም የግብጽ የምታገኘው የውሃ መጠን ይቀንሳል፣ ኢትዮጵያ የወንዙን ውሃ መጠን ተቀንሷለች በማለት በተደጋጋሚ ኢትዮጵያን ሲወቅሱ የተደመጡ ቢሆንም ከዚህ ጋር በተገናኘ የወጣው መረጃ እንደሚያመለክተው በተለይም የኢትዮጵያ ህዳሴ ግድብን አልፎ የሚሄደው ጎርፍ የሱዳንን የወንዝ ዳርቻዎች ሊያጥለቀልቃቸው እንደሚችል በካይሮ ዩኒቨርሲቲ የጂኦሎጂና የውሃ ሀብት ፕሮፌሰሩ ዶክተር አባስ ሻራቂ ያስጠነቀቁ ሲሆን በአሁኑ ወቅትም በኢትዮጵያ ውስጥ እየዘነበ ያለው ከፍተኛ ዝናብ ወደ ህዳሴው ግድብ የሚገባውን የውሃ መጠን በከፍተኛ ሁኔታ እንደጨመረው ገልጸው በየቀኑ በአሁኑ ሰዓት ወደ ህዳሴው ግድብ የሚገባው የውሃ መጠን ከ20 ሚሊዮን ኪዩቢክ ሜትር ወደ 80 ሚሊዮን ኪዩቢክ ሜትር ማሳደጉንና በሐምሌ ወር ደግሞ በቀን ወደ 225 ሚሊዮን ከፍ እንደሚል በመጥቀስ በሱዳን ካርቱም አቅራቢያ ያሉ የአባይ ወንዝ ዳርቻዎች ለከፍተኛ ጎርፍ እንደሚዳረጉ ሲገልጹ ይህንንም ማሳሰቢያቸውን የግብጽና የአካባቢው ሀገራት ብሔራዊ ሚዲያዎች በስፋት እያሰራጩት እንደሚገኝ ተጠቁሟል። ይሁን እንጂ አሁንም ይህ ከመጠን በላይ የሆነ ውሃ ከህዳሴ ግድቡ እያለፈና ከበፊቱም በተሻለ መጠኑ ጨምሮ እየፈሰሰ ቢሆንም የግብጽ ባለስልጣናት ግን አሁንም ኢትዮጵያን ከመውቀስ ወደ ኋላ አላሉም። በሌላ ዜና በኢራኑ መንፈሳዊ መሪ አያቶላ አሊ ካሜኒ ላይ በስልጣናቸው ላይ ጥያቄ መነሳቱንና ስልጣናቸውም አጠያቂ ሁኔታ ውስጥ መውደቁ ተዘገበ። በተለይም ደግሞ በአሜሪካና በእስራኤል ግፊት ከስልጣን እንደሚጥሏቸው ያመኑት የምዕራባውያኑ ቡድን ፈጽሞ ያልቻለውን አሁን ላይ በውስጥ ያሉ ተቃዋሚዎች ይህንን ለማድረግ እንደተነሱ የኢራን መገናኛ ብዙሃን እየዘገቡ ነው። ካሜኒ በስልጣን የመቆየታቸው ጉዳይ አነጋጋሪ ነው የሚሉት መገናኛ ብዙሃኑ በተለይም የ86 ዓመቱ ካሜኒ ከ12 ቀናት ጦርነት በኋላ ከነበሩበት ወጥተው ጦርነቱን በድል ማጠናቀቃቸውን አውጀዋል ያሉ ሲሆን አያቶላ በጦርነቱ ጊዜ ተተኪ ያሉትን መምረጣቸውና ከዚህም ባሻገር ደግሞ ስልጣኑን ራሳቸው ሊተውት አሊያም በመፈንቅለ መንግስት ስልጣን ሊያስረክቡ ይችላሉ የሚል ወሬ በሰፊው መናፈስ መጀመሩን መገናኛ ብዙሃኖችም የዘገቡ ሲሆን ከነዚህ ጥያቄዎች መካከል በተለይም ማን ሊተካቸው ይችላል የሚሉ ጥያቄዎች መነሳታቸውን ያነሳው የቱርኩ ቲአርቲ የዜና ወኪል በውጭ ሀገራት የሚገኙ የኢራን መንግስት ተቃዋሚዎችም በሀገሪቱ አብዮታዊ ሪፐብሊክ እንዲወድቅ ህዝባዊ አመጽ እንዲቀሰቀስ በመጠየቅ ላይ ቢሆኑም ህዝባዊ ተቃውሞ የመቀስቀስ እድሉ ግን አናሳ መሆኑን የካሜኒ አገዛዝ የሚወድቅ ከሆነ ሊተካቸው የሚችላቸው በሀገር ውስጥ ተጽዕኖ ባላቸው ሰዎች አማካኝነት እንደሚሆንም ተመልክቷል። አያቶላ አሊ ካሜኒም ስልጣኑን ለማስረከብ እየፈለጉ እንደሆነና ውስጥ ለውስጥም
በተለይም ደግሞ እርሳቸውን ተክቶ ስልጣኑን የሚይዝ ሰው ሁነኛ ሰው እየመለመሉ ስለመሆናቸው መዘገቡን የቱርኩ ቲአርቲ ዘግቧል። አያቶላ ካሚኒ በእስራኤልና ኢራን የ12 ቀናት ጦርነት ወቅት በእስራኤል ኃይሎች እንዲገደሉ በጠቅላይ ሚኒስትር ቤንያሚን ኔታንያሁ አማካኝነት ለአሜሪካው ፕሬዝዳንት ጥያቄ ቀርቦ የነበረ ቢሆንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ጥያቄውን ውድቅ በማድረግ የካሚኒን ሕይወት ማትረፋቸውን በተደጋጋሚ ገልጸው ሲሳለቁም ተደምጠዋል። የካሚኒ ከስልጣን መነሳት ምናልባትም በኢራን ውስጥ ባለው የኃይል ሚዛን ላይ በተደረጉ ለውጦች አማካኝነት ሊሆን እንደሚችል በማንሳት ሃይማኖታዊው ክፍል ወይም የእስላማዊ አብዮታዊ ዘቡ ኃይልና በመደበኛው የታጠቁ ኃይሎች መካከል የተከፈለው የሪፐብሊኩ ሰራዊት ወይም አርቴሽ ለዚህ ትልቅ ሚና ሊኖረው እንደሚችል ጠቅሷል። ነገር ግን ከዚህ በፊት በተለይም የኢራን ህዝብ በአያቶላ ላይ ተነሳስቶ የነበረ ቢሆንም የእስራኤልና የአሜሪካ ጥምር ጥቃት በኢራን ላይ ከተከፈተ በኋላ ግን ለአያቶላ መንግስት ያለው ድጋፍ በሀገር ውስጥ በከፍተኛ ሁኔታ ጨምሯል። ከ46 ዓመታት በፊት እስላማዊ አብዮታዊ ዘቡን ከተመሰረተ በኋላ ባሉት 10 ዓመታት ውስጥም አስተዳዳሪው ከአያቶላ ካሚኒ በፊት የነበሩት አያቶላ ሮሆላ ኮሜኒ ወደ ስልጣን በመጡበት ወቅትም የፖለቲካ ኃይሉና ተጽዕኖን በሚገባ ሲያጠናክሩ፣ በተቃራኒው በኢራን አብዮታዊ ሪፐብሊክ በመጣበት ወቅትም ከስልጣን የተባረረው ንጉሳዊ ስርዓትም የሚመራው አርቴሽ ዊአም መደበኛው የጦር ኃይል በቁልፍ ቦታዎች ላይ የነበሩ አመራሮችን በእስላማዊ ሪፐብሊኩ አባላት እየተቀየሩ መምጣታቸውን በሀገር ውስጥ በካሚኒ ላይ ለሚነሳው ተቃውሞና ለእሳቸውም ከስልጣን መውረድ መነሻ ምክንያት ሊሆን እንደሚችልም አስታውቋል። ያም ሆነ ይህ የካሚኒ አቋምና ተቀባይነት ተዳክሟል የሚለው ይሄው የመገናኛ ብዙሃኑ ዘገባዎች በተለይም ቲአርቲ ያነጋገራቸው በቦስተን ዩኒቨርሲቲ በቀጠናው ተንታኝ የሆኑት አራሽ አዚዚ በጉዳዩ ላይ በሰጡት አስተያየት በኢራን ከእስራኤል ጋር በተደረገው ጦርነት ካሚኒን ወደ ጎን በማድረግ ከሳቸው ይልቅ በመተካቸው ከፍተኛ ባለስልጣናት ያካተተ ኮሚቴ ግጭቱን ለማስቆም እንዲደራደር እቅድ ተይዞ እንደነበረ ማጣራታቸውን ጠቅሰው ምንም እንኳን ካሚኒ በስልጣን ላይ ባሉት ጦርነቱ ማብቃትን ቢያውጁም የተፈጠረው የኃይል ሽኩቻ ግን ካሚኒን ማን ሊተካቸው ይችላል የሚል ጥያቄ በሰፊው እንዲነሳ አድርጓልም ብለዋል። በተለይም በባለስልጣናቱ መካከል የተፈጠረው ክፍፍልም ወደ እርስ በርስ ሽኩቻ እንዳያመራ ከፍተኛ ስጋት የተፈጠረ ሲሆን በዚህም አያቶላም ማን ሊተካቸው ይችላል የሚለው ጉዳይ አሁንም ትልቅ ጥያቄ ሆኖ ተቀምጧል ብሏል። ተንታኙ እንደሚሉት አያቶላ አሁን ከፊት ለፊታቸው ሁለት እድል አለ። አንደኛው እድል በሰላም ስልጣናቸውን ለሌላ ለማስረከብ ነው። ለዚህ ደግሞ ራሳቸው ተተኪዎቻቸውን በመምረጥ መንገዱን እንደጀመሩት መረጃዎች አረጋግጠዋል። አለዚያ ግን ምናልባት መፈንቅለ መንግስት ሊካሄድ ይችላል የሚል ጥርጣሬ እንዳላቸው ገልጸዋል። ይሁንና የካሚኒ የ36 ዓመታት የስልጣን ቆይታ ሲያበቃ ተራማጅ እንደሆኑ የተነገረላቸው ወግ አጥባቂውን ኢብራሂም ራይሲን የተኩት ፕሬዝዳንት መስዑድ ፔዜሽኪያንን ጨምሮ ሲቪል አመራሮች በሀገሪቱ የስርዓት ለውጥ ላይ የሚኖራቸው ሚና የሚጠበቅ መሆኑን የጠቆመው ዘገባው አሁን ያለው ግጭትና የእስራኤልና ኢራን ጦርነት በኢራን የአመራር ለውጥ ላይ ያለውን ተጽዕኖ እንዲህ ነው ለማለት ገና ቢሆንም ነገር ግን የ86 ዓመቱ ካሚኒ የመተካታቸው የማይቀር ሂደት እንደሆነም ተገልጿል። ካሚኒ በምርጫ የሚተኩ ከሆነ እሳቸው በዚህ ምርጫ ላይ ጣልቃ የመግባት ስልጣን እንደሌላቸው የገለጸው ቲአርቲ የቱርኩ የዜና ወኪል በበኩሉም በየአራት ዓመቱ ኢራናውያን በሁሉም አካባቢዎች እስላማዊ ልዩ ምክር ቤት አባላትን እንደሚመርጡና 88 የሃይማኖቱ መሪዎችን ያካተተው ምክር ቤትም ምርጫውም 12 አባላት ባሉት ከፍተኛው ምክር ቤት እንደሚጸድቅ ጠቅሶ በከፊል ዲሞክራሲያዊ ስልጣን ያለው ምክር ቤቱ 6 አባላቱ እንደ ካሚኒ ባሉት መሪ ሲመረጡ 6ቱ ደግሞ በምክር ቤት እንደሚመረጡና በሀገሪቱ የሚካሄዱ ምርጫዎችንም የማጽደቅ ወይም የማገድ ስልጣን እንዳላቸው በማንሳት ምክር ቤቱ የአብዮታዊ መሪውን እንቅስቃሴ በመፈተሽና መሪው በሞት በሚለዩበት ዓለም በህመም ወይም ስራቸውን መስራት በማይችሉበት ሁኔታ ላይ ሲሆኑ አዲስ መሪ የመምረጥ ኃላፊነት
ማግኘት አለበት ሲል ህዝቡ መሪውን የመምረጥ ስልጣን እንዳለው ቢገልጽም ምርጫው በቀጥታ የማይካሄድ ሲሆን ግን በህዝቡ የተመረጡት የምክር ቤት አባላት በየደረጃው መሪ እንደሚመርጡ አስታውሶ በአሁኑ ወቅት የአያቶላ ካሚኒ እንዲሁም የባለቤታቸው የቀድሞው መሪ ካሚኒ ልጅ የሆነችው ሙጅታባ ካሚኒ እጩ መሆን የሚጠቁሙ መረጃዎች ቢኖሩም በኢራን ይህንን ምርጫ በዘር የሚተላለፍ ስልጣን ማብቂያ ሊሆን እንደሚችል በማንሳት ቀደም ሲል የፕሬዝዳንት ራይሲን ሞት ተከትሎ ሙጅታባ ለፕሬዝዳንትነት እጩ ቢሆንም የስልጣን በዘር መተላለፍን በመቃወም ምክር ቤቱ እንደተቃወመውና እንዳስቆመው ይታወቃል። ይህንን ተከትሎ ካሚኒን ሊተኩ ከሚችሉት እጩዎች መካከል የ63 ዓመቱ የምክር ቤት አባልና በኢራን የሰሜን ሴምናን አስተዳደር ተመራጩ እንዲሁም የቆም እስልምና ሳይንስ አካዳሚ አስተዳዳሪ የሆኑት መሐመድ ሜህዲ ሜርባግሪ አንዱ ሊሆኑ እንደሚችሉና ተስፋ እንደተጣለባቸው ተመልክቷል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። በመዲናችን መሃል አይን ቦታ ላይ ካሳንቺስ በረጅም ጊዜ ክፍያ የቤት ባለቤት ይሁኑ። ትልቅ ሰው ሪል ስቴት የተናጠል ካርታ ያወጣላቸው 50% የባንክ ብድር የተመቻቸላቸው ዘመኑ በደረሰበት የግንባታ ጥበብ ጥንቅቅ ተደርገው የተገነቡ ማራኪ እይታን የተጎናጸፉ በኢንተርናሽናል ሆቴሎችና ተቋማት በተከበበችው መሃል ካሳንቺስ ላይ ቢያከራዩት ዳጎስ ያለ ወራዊ ገቢ የሚያስገኝ ቢኖርበት ምቹ መሃል ከተማ እንደ ፍላጎቱ የሚስማማ የመኖሪያ ቤቶችን አቅርበናል። አፓርትመንቶቻችን ክሎዝድ ኪችን እና ትራዲሽናል ኪችን የተገጠመላቸው ሲሆኑ በተጨማሪም ለጋራ መገልገያ ተብሎ የሚቀነሰው ስፋት 7% ብቻ መሆኑ ልዩ ያደርገናል። እንደ ምርጫው ባለ 2 እና ባለ 3 መኝታ ስፋት ያላቸው ቅንጡ አፓርትመንቶችን አቅርበናል። ቀድመው ለሚመጡ 10 ደንበኞች እውነተኛ 10% ቅናሽ አዘጋጅተናል። ለበለጠ መረጃና ቤቶቹን ለመጎብኘት በ0947 02 22 22 ላይ ሃሎ ይበሉን። እንደ ስማችን ትልቅ ነው ስራችን። ትልቅ ሰው ሪል ስቴት